የአዲስ አበባ ከተማ አስተዳደር ከጤና ባለሙያዎች ጋር በተገናኘ በራሱ የስልጣንና ኃላፊነት ክልል ውስጥ የሚገኙ ጥያቄዎችን በሙሉ ምላሽ ለመስጠት ዝግጁ መሆኑን አስታውቋል። ከተማ አስተዳደሩ ከተለያዩ የህብረተሰብ ክፍሎች ጋር እያደረገ የሚገኘውን የውይይት መድረክ በመቀጠል ትላንት ከሰዓት በኋላ ከጤና ባለሙያዎች ጋር ውይይት አድርጓል። የአዲስ አበባ ከተማ አስተዳደር ከሰሞኑ ከንግዱ ማህበረሰብና ከመምህራን ጋር ውይይት አካሂዶ ነበር። ይህንኑ ከተለያዩ የህብረተሰብ ክፍሎች ጋር የሚደረግ የውይይት መድረክ በመቀጠልም ትናንት ከጤና ባለሙያዎች ጋር ውይይት አድርጓል። በከተማ አስተዳደር ውስጥ ከሚገኙ ሆስፒታሎችና ጤና ጣቢያዎች የተውጣጡ ባለሙያዎችና የስራ ኃላፊዎች በተገኙበት የተካሄደው ይህ መድረክ በከተማዋ የተከናወኑ የልማት ስራዎችን ከጎበኙ በኋላ የተደረገ ነበር። ከወረዳ አንስቶ ሲካሄድ የነበረው ይህ የከተማ የማጠቃለያ መድረክ ዓላማውም በዘርፉ ጉዳዮች ላይ መግባባት በመፍጠር ቀጣይ ስራዎችን ስኬታማ ለማድረግ ነው ተብሏል። ባለሙያዎቹና የስራ ኃላፊዎቹ በርካታ ጥያቄዎችን አንስተዋል። የደሞዝና ጥቅማ ጥቅም ጥያቄዎች ደግሞ ተጠቃሽ ነበሩ። ተራብን ሲባል እውነት ለመናገር የተጋነነ ነው የሚመስለው። እኔ ሬዚደንቶች አሉኝ ኦፕሬሽን ክፍል ላይ የሚወድቁ እና ቀርቤ ለማናገር ሞክሬ ነበር። ምንድነው ስል ቁርስ አይበሉ እነዚህ ልጆች ቁርስና እራት መካከል አንድ ሚል ነው የሚበሉት ማታ 11 ሰዓት ላይ። የሰራተኛው ጥቅማ ጥቅም ሊከበርለት ይገባል። ግማሽ መንገድ እኮ ይሄድና አንድ 3 ፌርማታ ይሄድና በእግሩ ነው የሚሄደው። ቀሪውን ከተማ አስተዳደሩ ሊያይለት ይገባል። ባይ ዘ ዌይ አንድ ዶክተር ወይም ደግሞ ፋርማሲ ለመግባት እኮ 3.6 በላይ ነው። እንግዲህ የአገሪቱ የተማሪው የመጀመሪያ ቁንጮ የሆኑት ናቸው ዶክተሬት የሚማሩት ፋርማሲ የሚማሩ ሌሎችንም የሚማሩት ማለት ነው። ስለዚህ እነኚህ ሰዎች ምን ላይ ናቸው? ደሞዛቸውስ እንዴት ነው የሚኖሩት የሚለውን ነገር እናንተ አስቡበት። እንደ ማንኛውም ጤና ባለሙያ የሁሉም የጤና ባለሙያ ጥያቄ የሁላችንም ነው የሚመለከተኛልና መድገም ስለማይፈልግ ደግሞ ለእናንተም የጥያቄዎቻችን ደጋግሞ መንገር ለቀባሪው አረዱት ይሆናልና ከልብ እንድታስቡበት ማለት ፈልጋለሁ። የከተማ አስተዳደሩ ከንቲባ አዳነች አቤቤና ምክትል ከንቲባ ዣንጥራር አባይ እንዲሁም የጤና ቢሮ ኃላፊው ዶክተር ዮሐንስ ጫላ በባለሙያዎች ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። ከንቲባ አዳነች አቤቤ አገራዊ ሁኔታውን ወደ ኋላ መለስ ብለው ጭምር ነበር ምላሽ የሰጡት። ትክክል ነው። ትርፋማ እንዲሆን ቢደረግ ጤና ተቋሙ ራሱን ችሎ ለባለሙያውም የሚችለውን ያህል ሊደጉም ይችላል። ነገር ግን እንደ ጤና ሴክተር እየተጠና ያለ የፐርፎርማንስ ቤዝድ ፋይናንሲንግ ሲስተም ወይንም ኢንሴንቲቭ ሜካኒዝም ሲስተም እየተጠና አለ። ስለዚህ እሱ እንደ ሀገር ተጠንቶ ሲያልቅ መፍትሄ የሚያገኝበት መንገድ ይሆናል ማለት ነው። ደሞዝ ይታወቃል። እንደ ሀገር ለሲቪል ሰርቫንትም ለጤና ባለሙያውም ለመምህራንም አገራዊ የሆነ አቅጣጫ ካለው ከኢኮኖሚ ከኢንፍሌሽን ከኑሮ ውድነት አኳያ እየታየ እየተመዘነ የሚለካ ስለሆነ እሱን አዲስ አበባ ከተማ አስተዳደር ከዛሬ ጀምሮ በዚህ መንገድ ተመልሷል ብሎ የሚያውጀው ጉዳይ አይደለም። ይህን ማየት ይጠይቃል ብዬ አስባለሁ። ዛሬ ለሐኪሞች ደሞዝ 50 ሺህ ተደረገ የሚባል ነገር ቢነገር በእርግጠኝነት እያንዳንዱ ነገር አፕ ኤንድ ዳውን ተቀያይሮ ነው የሚያድረው። ከቤት ክራያቸው ጀምሮ ማለት ነው። መሬት ላይ እያስተካከልን ያለነው ስራ አለ፣ መስተካከል አለበት። መስተካከል ደግሞ የሚችል ነው። እያስተካከልን እያለን ጫናውን ከዛም አብስቶ መስተነካከል አይጠቅም። ስለዚህ የኑሮ ውድነት ማሻሻል ላይ ትልቅ ስራ መስራት አለብን ብለን ርብርብ እያደረግን ነው። ተሳታፊ የጤና ባለሙያዎች ከትርፍ ሰዓት ክፍያ አሰራር፣ ከመኖሪያ ቤት፣ ከትራንስፖርት አገልግሎት እንዲሁም ከሚሰሩበት የጤና ተቋም ውጪ ነጻ ሕክምና ማግኘት ከሚችሉበት ሁኔታ ጋር የተያያዙ በርካታ ጥያቄዎችንም አንስተዋል። ከንቲባ አዳነችና ምክትል ከንቲባ ዣንጥራር አባይ ከተማ አስተዳደሩ በራሱ አቅም ሊመለሱ የሚችሉ ጥያቄዎችን ከመመለስ ወደ ኋላ እንደማይል በመጥቀስ ነው ምላሽ የሰጡት። እንደ ከተማ ከትራንስፖርት አኳያ ያለውን ችግር፣ እንደ ከተማ ከመሰረተ ልማት ከውስጥ አቅርቦት ጋር ያለውን ችግር፣ እንደ ከተማ በቤት እንዴት አድርገን በምን ሞዳሊቲ ልናግዝ እንችላለን የሚሉ ጉዳዮችን እያየን ከጤና ባለሙያዎች ጋር እየተመካከርን ችግሮችን ለመፍታት ጥረት የሚደረግ መሆኑን ታሳቢ ማድረግ ያስፈልጋል። በየትኛው በጀት ዓመት የትኛውን እንችላለን የሚለውን አይተን ተነጋግረን የምንመልስላችሁ ይሆናል። ይሄ እንደተጠበቀ ሆኖ ከትርፍ ሰዓት ክፍያ ጋራ የትርፍ ሰዓት ክፍያ ይከፈላል።
ነገር ግን ጥያቄያችሁ እንደገባኝ ከሆነ በሁሉም ቀን በሁሉም ሰዓት ቀመሩ አንድ አይነት ሆነ ትንሽ ቢሻሻል ነው። እሱን ዶክተር ዮሐንስ ቅድም ያነሳዋል ብዬ ነበረ። ይሻሻል ብለናል። እሱ ይሻሻል ብለናል። አሁን በጀት ከፋይናንስ ጋር እያዩ ነው ያለነው። ተሻሽሎ የሚተገበር ነው የሚሆነው። ሁለተኛ ከአውቶቡስ ጋራ ተያይዞ በመምህራኖች ቅር ስለተሰኛችሁ ሳይሆን የሥራ መግቢያና መውጫ ሰዓታችሁ ልክ እንደ መምህራኖች ልዩ ባህሪ ስላለው ይታያላችሁትን አይተን እሱን ምላሽ እንሰጣችኋለን። ማድረግ የምንችላቸው ነገሮች ላይ ምንም ወደ ኋላ የምንለው ነገር የለም። ሌላኛው በተለይ ከተለያዩ አዲስ አበባ ጤና ጣቢያዎችና ሆስፒታሎች የመጡ ስራ አስኪያጆችና ሜዲካል ዳይሬክተሮች በየተቋሞቻቸው ጎደሉ የሚሏቸውን የሕክምና ግብአትና የመሰረተ ልማት ጥያቄዎች ያነሱ ሲሆን ከተማ አስተዳደሩ እስካሁን ለጤና ተቋማት የመሰረተ ልማት ግንባታ ያደረጋቸውን ጥረቶች ጠቅሶ ሁሉንም ደረጃ በደረጃ እንደሚመልስ አስታውቋል። በነገራችን ላይ የመድረኩ ተሳታፊ ባለሙያዎችና የሥራ ኃላፊዎች ስራ አቁሞ ጥያቄዎችን ማቅረብ የሙያ ስነ ምግባሩ እንደማይፈቅድ ሐሳቦችን አንጸባርቀዋል። ከተማ አስተዳደሩም አብዛኞቹ የከተማ አስተዳደሩ የጤና ባለሙያዎች ከስራ ገበታችሁ ላይ ሳትቀሩ ጥያቄዎቻችሁን በማቅረባችሁ ትመሰገናላችሁ ብሏቸዋል።